ተመልካቾቻችን የኢትዮ አውቶሞቲቭ ፕሮግራሞች አሁን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። በማስከተል ወደ እናንተ የምናደርሰው ከተለያዩ ምንጮች በመናገኛቸው ቪዲዮዎች ዙሪያ እንዲሁም ከእናንተ ከተመልካቾቻችን በሚደርሰን ቪዲዮዎች ዙሪያ ወደ እናንተ የምናደርሰው የኢትዮ አውቶሞቲቭ የምልከታ ፕሮግራም ይሆናል። የምልከታ ፕሮግራሙ ወደ እናንተ የሚያደርሰው የኢትዮ አውቶሞቲቭ ፕሮግራም አዘጋጅና አቅራቢ ፈለቀ ደምሴ ነው። ፕሮግራሙን እንድትከታተሉ አብሮነታችሁ ከኛ ጋር እንዲሆን እጋብዛለሁ። መልካም ቆይታ። ሰላም ሰላም የኢትዮ አውቶሞቲቭ ተከታታዮች እንዲሁም የአሻም ወዳጆች እንዴት ሰነበታችሁ? እኛ እንዳለን አለን አሻም ብለን ኢትዮ አውቶሞቲቭን ይዘንላችሁ ቀርበናል። የኢትዮ አውቶሞቲቭ ምልከታ እንግዲህ በዛሬ ከእናንተም የተለያዩ ፊልሞች ተልከውልናል። የእናንተን ፊልሞች እንዲሁም እኛም ከተለያዩ ማህበራዊ ሚዲያዎች ያገኘናቸው እንዲሁም በኢትዮጵያ ውስጥ የተቀረጹትን ይዘን የመንገድ ስነ ስርዓቱን አውቶሞቲቭ ነክ በሆነ መልኩ እንዴት እንማማራለን የራሳችንን ምልከታ የኢትዮ አውቶሞቲቭ ምልከታ ወደ እናንተ እናደርሳለን። እናንተም በፊልሞቹ ላይ ተወያዩ፣ ተዝናኑ። አንዳንዶቹ የሚያዝናኑ አንዳንዶቹ የሚያሳዝኑ ናቸው። እነዚህ ፊልሞች እየተከታተልን ለአሽከርካሪዎች ለእግረኞች ትምህርት የምንሰጥበት ይሆናል። ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን። በቀጣይም እንግዲህ የኢትዮ አውቶሞቲቭ ፕሮግራሞች እናንተን እያዝናኑ እያስተማሩ ይቀጥላሉ። እጅግ በርካታ መልእክቶቻችሁ በ0966 21 64 64 በተለይ ከኢሲያ ሀገራት ያሉ ኢትዮጵያኖች ከአውሮፓም ያሉ በዩቲዩብ ፔጃችን በባፋም መልቲሚዲያ ወይም ኢትዮ አውቶሞቲቭ ቲቪዎች ጭምር እየተከታተላችሁ ሞራል እየሰጣችሁን ነው፣ እየተከታተላችሁን ነው። እጅግ በጣም እናመሰግናለን። ከዕለት ዕለት የተከታዮቻችን ብዛት እየጨመረ ስለሆነ እኛም በጣም ተደስተናል። ኢትዮ አውቶሞቲቭ ቲቪ ሾውን ሰብስክራይብ አድርጉ፣ ተከታተሉን። በዛም ባሻም ቲቪም አለን። ለዛሬ እንግዲህ የመራረጥናቸውን ቪዲዮዎች እያየን የእኛን ምልከታ እናስቀምጣለን። የእናንተን ምልከታ ደግሞ በራሳችሁም እንዲሁም በ66 21 64 64 ቴክስት አድርጉልን። ወደ መጀመሪያው ቪዲዮ እንሄዳለን። የመጀመሪያውን ቪዲዮ እንመልከት። ከኛ ጋር ነው። ዝቅ ብሎ ሄደ የተከለከለ በጣም የሚያሳዝነው ነገር ተመልካቾቻችን በራሱ ጥፋት እንደምታዩት እየተበሳጨ ነው። የአብዛኞቻችን ባህሪ እንደዚህ ነው። አይ ቲንክ ከአደጋው ፈጣሪ ስላተረፈው እንኳን ደስተኛ አልሆነም። ይሄ የህሊናችን ምን ያህል ከመንገድ ከራሱ መንገድ ወይም ከተፈቀደለት መንገድ ህሊናችን ጭምር እንደሚስት ነው። ይህ ብስክሌት የያዘ አሽከርካሪ እንግዲህ ከዚህ በፊትም ብለናል ባለፈው ሳምንት ፕሮግራማችን ላይ የመንገድ ስነ ስርዓቶችን ማክበር ያለባቸው የመኪና ወይም የሞተር ብስክሌት አሽከርካሪዎች ብቻ አይደሉም። ማንኛውም ነገር ባለፈው ሳምንትም ማዝተነዋል። እንደዚህ ስኩተር ወይም ደግሞ የተለያዩ ተሽከርካሪዎችን የሚጠቀሙ ወገኖች ጥንቃቄ ማድረግ አለባቸው። ምክንያቱም ለተሽከርካሪ ነው ያዙት። ባለ ሁለት ጎማም ቢሆን ብስክሌትም ቢሆን ተሽከርካሪ ነው። እንግዲህ እንደምትመለከቱት ይህ ብስክሌት የሚያሽከረክር ሰው ባቡር ለአደጋ ለመከላከል ተዘግቷል። ይሄን የተዘጋ መንገድ እንኳን ብስክሌት ተሽከርካሪ ያዝ አይደለም እግረኛም ቢሆን መቆም አለበት። ለምክንያቱም ባቡሩ በጣም በከፍተኛ ፍጥነት ነው የሚሄደው። እንደ ከተማ ባቡር አይደለም እኛ ሀገር እንዳለው ከ400ም ከ500ም በላይ ነው። በጣም የሚከብድ ነውና የፍጥነቱ ሁኔታ ለዚህ ነው ይሄ ነገር ማገጃ የተሰራው። ማገጃውን አልፎ አጎንብሶ ነው ሄደው። ግን እንዴት አድርጎ ህይወቱ እንደተረፈ ነው ማየት ያለባችሁ። ግን ከዛ በኋላ የሚያሳዝነው ደግሞ ሁልጊዜ አሽከርካሪዎችም መንገድ ላይ እኛ ስናጠፋ ጥፋት አይመስለንም። ያን ጥፋት ግን ሌላ ወገን ስላጠፋው እንደ ጥፋት እንቆጥረዋለንና ይሄ አግባብ አይደለም። መጀመሪያ ይሄ ሰውዬ ማድረግ ያነበረበት ህጉን ማክበር ነበር። ህጉን ጣሰና ሄደ ደግሞ ፈጣሪ በተአምር አተረፈው። ፈጣሪውን እንኳን አላመሰገንም። ብስጭት ውስጥ ነው የገባው። ይሄ ነው ብዙ ጊዜ አሽከርካሪዎች ሊጋጩ ብለው የራሳቸውን ጥፋት አለመመልከት በተፈጠረው ነገር በሚያሳዝን ሁኔታ እስከ መጣላት እስከ መደባደብ። ሁለተኛ ደግሞ የሆነ አሽከርካሪ አጥፍቷል ብለን ስናስብ ያንን ነገር እኛ አጥፍተነው አናውቅም ወይ? ደርቦ መሄድ ሊሆን ይችላል፣ ደርቦ ማቆም ሊሆን ይችላል፣ እንደዚህ ህግ ጥሶ ማለፍ ሊሆን ይችላል። እኛ አድርገነው አናውቅም ወይ አንልም። እና ይሄ ላይ በጣም ሊታሰብ ይገባል። በተጨማሪም ደግሞ ህዝብ ትራንስፖርት ላይ የምንሳፈር ሰዎች እኛ ላለንበት አሽከርካሪ ጥፋቱን እንኳን አንከታተልም።
ጭራሽ መደገፍ ነው። ማስተዋል አለብን። መንገድ እየጣሰ የሚሄድ ከሆነ ምን ደርስበት ቦታ እኮ ህይወታችን አልፎ እኮ ብዙ ሰዎች እኮ እዚህ ቦታ እንደርሳለን መርካቶ እንሄዳለን ብሎ ህይወታቸው የሚያጡበት መንገድ አለና እኛም ህይወታችን እዛ መድረሱን ነው መጀመሪያ ማረጋገጫ መስጠት ያለብን። እዚህ ብስክሌተኛ እንዳደረገው ህግ ጥሶ ነው ሄደው። ያም አሽከርካሪ ትራንስፖርት ላይ የምናሽከረክር ከሆነ ህግ እየጣሰ ከሆነ የሚመጣው የኛን ህይወት ነው ይዞ ገደል የሚገባውና ጥንቃቄ ብናደርግ በሚል ነው። ይሄ እንግዲህ ሰውዬ ራሱ ፈጣሪ እንኳን አላመሰገነም። ይሄን ብዙዎቻችን ብዙ አሽከርካሪዎችም ብዙ ተሳፋሪዎችም ብዙ እግረኞችም የምናረገው ነው። ሁልጊዜ ፊልም ስናይ እኛ የምናረገው ስለማይመስለን ነው። ራሳችንን እንከታተል፣ ራሳችንን እንታዘብበት። ወደ ቀጣዩ ፊልም ሄዳለሁ። እንግዲህ ተመልካቾቻችን እንደምናየው መብራት ይዟቸው ቆሟል። እነዚህ አሽከርካሪዎች በቀይ ጥሶ ሄደ። እንግዲህ አሁን እንደምናየው የአጋጣሚ ነገር ሆነ። በወዳኛው በኩል ያለው ፖሊስ መኪና ነው። ምናልባት የፖሊስ ምስል ቢኖረው ኖሮ ሊቆም ይችል ነበረ። የፖሊስ ምስል የለውም። አሽከርካሪው ራሱ በዳሽካም የቀረመው በካሜራው በመኪናው ካሜራ እንዴት ተደስቶ እንደሳቀ አይታችኋል። ምክንያቱም ውጪ በሰለጠነው ዓለም ከትምህርት ቤት ጀምሮ ታንጸው አሽከርካሪዎችም ታንጸው ስለሚመጡ ህግ መጣስ በጣም እንደነውር ነው የሚቀጠረው። ነውረኞች የሉም ማለት አይደለም፣ እዛም ግን እንደኛ አይበዙ። እኛ ብንሆን ኖሮ ምናው ያዘው ብለን ልናዝን ሁላ እንችላለን። ይሄን ቀይ ጥሶ ለሄደው ሰው ግን ሰው ሲገድል ግን ቀይ ጥሶ የሀገር ወንጀለኛ ነው የምናደርገው። ግን አሁን ያዘው እንደው ያዘው ምናምን የምንል ሰዎችም ይሄን ራሳችንን መታዘብ አለብን። የሰከንድ ጉዳይ ነች። ቀይ መብራት ቆሟል። የነሱ ሀገር እንግዲህ አንዳንድ ፖሊሶች በሲቪልም ስለሚንቀሳቀሱ ነው ወዲያውኑ ነው የያዘውና አይ ቲንክ ገንዘብ ሊሆን ይችላል የሚቀጣው፣ ግን ህይወትስ ማለት ነው። ብዙ ጊዜ ሰዎች ህይወት የሚጠፋው በየቀኑ በዚህ ደቂቃኛ እያወራን እንኳን በመኪና አደጋ የሰዎች ህይወት ይጠፋልና ጥንቃቄ ማድረግ ነው። ቀይ መብራት ላይ እጅግ በርካታ ሰዎች ነው የሚጥሱት። እኛም ሀገር ቀይ መብራት ግን ለምንድን ነው የሆነው ነው? ምናልባት ግራና ቀኙን ሳናይ ሌላውን በቀይ ሊመጣ ይችላል። አረንጓዴ ሆኖብን እንኳን ማያስተማምን ሁኔታ ነው ያለውና በተለይ በማታው ክፍለ ጊዜ አይናቸውም በበቂ ሁኔታ ላይ መለከት የሚችል አሽከርካሪዎች ስላሉ ጥንቃቄ እናድርግ ነው። ወደ ቀጣይ ፊልም እስኪ ደግሞ እንሂድ። እንግዲህ ተመልካቾቻችን እንደምታዩት ሰውየው በሁለቱም በኩል ፓርክ ተዘግቶበታል። በኋላ ወንበር እየገባ ነው። ይሄ ብዙ ጊዜ የሚያጋጥመን ነው። በጣም ተበሳይቶ እንግዲህ የኋላውን የመክፈት እድል ስላገኝ፣ ግን እዚህ ላይ አንድ ነገር እያስተዋልኩ ነው። የሚገርም ነው። ሆን ብለው ያደረጉብን ማለት ነው። በዚህ አይነት ታዩታላችሁ። የቆመበት ሌን እና ሌን መሃል ላይ ነው። አሁን ነው እንግዲህ ይኸውላችሁ እንደምታዩት ሌኑ መሃል ላይ ነው የቆመው። መጀመሪያ አዩ ቅድም በነዛ ዝኝ ነበር። አሁን ደግሞ ሆን ብለው ሊቀጡት ነው እንደዚህ የቆሙት ማለት ነው። ሌኑ መሃል ላይ ነው ያቆመው። እነዚህ መስመሮች ለምንድን ነው የተሰመሩት? ስናሽከረክርም በተለይ ኢትዮጵያ ውስጥ የምናሽከረክር አሽከርካሪዎች በማሽከርከር ብቃታችን ጥሩ ሆኖ በፍጥነትም በምንም ስንነዳ ግን ህግ ማክበር ላይ በጣም ብዙ ይቀረናል። ኢቭን መኪና ስናሽከረክር እንኳን መንገድ ላይ መሐሉን መስመሩ ሊያም ያ ቀለም ለምን ተቀባ? ያ ለምን ተሰመረ? ይሄ ሰውዬ ፓርክ ሲያደርግ የሁለት መኪኖችን መሃል ነው ይዞ የቆመው። መጀመሪያ በነዛ ተናድጄ ነበር። አሁን ቀየር ያለው ሲወጣ ግን እንደምታዩት መሐሉ ላይ ነው የቆመው። ስለዚህ አጣብቀው ነው ያቆሙበት። ሊያስተምሩት ነው። በኋላ ገብቶ ነው እንግዲህ ከገባው ማለት ነው። ስለዚህ ፓርክ ስናደርግም ጥንቃቄ እናድርግ። ሁለተኛ ደግሞ መኪና በምናቆም ሰዓት በተለይ እኛ ሀገር ያሉ አሁን በጣም በሚያሳዝን ሁኔታ ትራፊክ ማኔጅመንትም ለማን እንደሚሰጥ አልታወቅም። በየቦታው ላይ ፓርኪንግ ብለን የሚቆሙ ሰዎች አላስፈላጊ ገንዘብ ከመጠየቃቸው የተነሳ አሽከርካሪውን ሊያሽከረክሩለት ትንሽ መሪ ሊቀሙት የሚቀራቸው ሁኔታ ነው ያለው። ወደ ኋላ ያስጠጉታል፣ ወደ ለቦታ ጥበት እያሉ አጣብቀው ያስቆሙታል። ይሄ በጣም መውጫ ያጣል። ትህትና የሌላቸው ብዙ ጥሩዎች አሉ። መተዳደሪያ ቤተሰብ የሚያስተዳድሩ ትህትና ያላቸው ብዙ አሉ። ሰው ራሱ ጨምሮ ገንዘብ የሚሰጣቸው ማለት ነው። የዛኑ ያህል ደግሞ እጅግ ትህትና ያላቸው ፓርኪንግ እኛ ስናቆም የፓርኪንጉ ሰው ሊያስፈራን ምን ብቻ የሚል አሽከርካሪ እስከሆን ኃላፊነቱ የኛ ስለሆነ እነሱ ባሉን ብቻ ሳይሆን እነሱን ማዳመጥ ማክበር ያስፈልጋል። ግን አጋጣሚ ደግሞ አሽከርካሪው ህግ ተከትሎ ሊያቆም ቢችል ጥሩ ነው እንላለን። ወደ ቀጣዩ ፊልም እንሄድ። ክቡራን ተመልካቾቻችን እንግዲህ የአማርኛ ፊልሞቻችንም የተለያዩ ትምህርታዊ ነገሮችን ይሰጣሉ። እንግዲህ አናንያ እየመረጠ እያመጣልን ነው። ሰላም ሃይ
ጎማው ላይ የነበረው ድምጽ ተስተካክሏል። አሁን ግን ፍሬኑ ጋር ትንሽ ላላ ብሏል መሰለኝ። እንግዲህ ሌላ ነገር ተስተካክሏል። ፍሬኑ ላልቶብኝ ነው እያለች ነው። ምን ያረጋል መካኒኩ ምናየው ይሆናል። ፍሬኑ ላላ ብሏል። ተታሻትጂና አስተካክልሻለሁ። ዛሬ እንኳን ብዙ ስራ አለብኝ። ባይሆን በቃ ነገ ጧት ይዤ እመጣለሁ። በቃ ጧት አምጫትና አስተካክልሻለሁ። እንግዲህ ተመልካቾቻችን ፍሬኑ ላልቷል ብላለች። እንደምናየው ፍሬኑ ስለላላ ደግሞ በኋላ ነይ ብሏታል። እንግዲህ ፊልሙን ያላየሁትም በቀጣይ ምን ይፈጠራል መርጠውን ያመጡትን አናንያና እነ ቅዱስ የምናየው ይሆናል። ግን እንደው ምናልባት እኔም እናንተን ፊልሙን ከማየታችን በፊት ፍሬን ማለት መኪናውንም ወይ ህይወታችንንም ተቆጣጥሮ የሚሄድ ዋና ክፍል ነው። ከላላ ማለት ደግሞ ሬጂስትሮ ማጥበቅ ነው። አይ ቲንክ የትንሽ ደቂቃዎች ስርዓት ነው። ቢያንስ ሬጂስትሮን አላየላትም መካኒኩ። ሬጂስትሮ ማጥበቅ ሊሆን ይችላል፣ ፍሬን ዘይት ጎሎ ሊሆን ይችላል። አይ ቲንክ ፍሬን ዘይቱን እንኳን ቼክ ማድረግ አለብን። ይሄ በተደጋጋሚ ላለፉት 4 ዓመታት በኢትዮ አውቶሞቲቭ ሌሎችም የአውቶሞቲቭ ትምህርት የሚሰጡ በሬዲዮም በቴሌቪዥን አሉ ትላልቆች የሚሰጡት ነውና ፍሬን ላልቶ ብዙዎቻችን ስለምናረገው ነው። እኔም ማረጊያው ማቅግዝ ያለ ጉዳያችንን ከህይወታችን እናስበልጥበት ያ ጉዳያችን አይኖርም ህይወታችን ከሌለና በጣም ይሄ መታየት አለበት ብለው ነው እና ናና የመጡት የአማርኛ ፊልም በሰፊው እየመረጡ። እስኪ ቀጣይ ምን ይሆናል እናየዋለን። እንግዲህ እንዳየነው ነው ተመልካቾቻችን እጅግ በጣም በሚያሳዝን ሁኔታ እንግዲህ ፊልሙ ምን ይሆናል ከዛ በኋላ አደጋው እንደደረሰባት ነው የምታዩት። ከጥቅም ውጭ ሆናል። እጅግ በጣም የሚያሳዝን ነው። እሷም ላይ እንደዚህ ጉዳት ደርሷል። ይሄ ምናልባት በፊልም ስለታየ አይደለም፣ ብዙዎቻችን ህይወት ላይ ቤተሰቦቻችንም ላይ እየደረሰ ነው። እዚህ ላይ መካኒኮቻችንም ባለሙያዎችም የምንሄድባቸው መምረጥ መቻል አለብን። ኃላፊነት የሚሰማቸው የሚያስተምሩ ሪስፖንሲቢሊቲ የሚሰጡ መሆን አለባቸው። ብዙዎቹ ከሙያቸው የበለጠ ከስተመሩን የሚያስቀድሙ ደንበኛው የሚያስቀድሙ አሉ። ደንበኛን ለገንዘብ ነው የምናስቀድሙ፣ ግን ደንበኛችን ሊያከብረን የሚችለው አይ ኖ እዚህ ጋር ፍሬን እምቢ ካለሽ ብትሄጂ አደጋ አለው ሊላት ይገባ ነበር። ፍሬን ነው ሌሎች ነገሮች ላይም ማለት ነው። መኪኖች ሲቃጠሉ ሲነዱ እናያለን። የነዳጅ መስጫቸውን ጎርጉረው ምን ብለው ካርበተሩ ተነካክቶ በድሮ መኪኖቻችን ትንሽ ሲሄዱ በኋላ ሙቀት ሲስብ የነደደባቸው አሉ። ከዚህ ብዙ ጊዜ በምሳሌ በእኛም ላይ የደረሰውን እየተረጎምኩ ስለተናገርኩ ነውና ገራጆቻችን የምንሄድበትን ገራጅ መምረጥ መቻል አለብን። ቤተሰብ ስለሆነ ጓደኛ ስለሆነ ምናምን አይደለም። በሙያው የሰለጠነ ነው ወይ? ሪስፖንሲቢሊቲ ይሰማዋል ወይ? ኃላፊነት ይወስዳል ወይ? ምክንያቱም አሁን ግሪን ካርድ የሰጣት እቺ ልጅ ወደ ሞት አደጋ እንድትሄድ ፊልሙ ላይ እንዳየነው በህይወትም የደረሱ ስላሉ ነው። ግሪን ካርድ የሰጣት ወይም ደግሞ ለሞት ይለፍ የሰጣት መካኒኩ ነው። ፍሬን ወርዶ ሬጂስትሮ ማድረግ ዘይት መውሰድ እያለ እንዴት ነው አንድን አሽከርካሪ ግድ የለም አስቸኩላለሁ ስትለው እሷን አስቀድሞ ከሱ ነገ ነይና እናስተካክለዋለን የሚለው ይሄ በጣም አደገኛ ነገር ነው። ብዙዎቻችን ላይ የሚደርስ ነው። በዚህ አጋጣሚ ለፊልሞቻችንም በጣም ነው ማመሰግነው። እንደዚህ አይነት ነገሮችን በህይወት ተሞክሮ ላይ ሰዎች እንዲማሩበት አድርገው ይሰራሉ። ምናልባት ከንፈር መጠን ምናምን ነው የምንሄደው ሙያ ትንታኔ ላይ ኖረው ይችላልና ይሄ በጣም አደገኛ ነገር ነው። ብዙዎቻችን የምናደርገው ነው ለቢሮአችን ለስራችን ወይ ደግሞ ሰርግ አለብን ምናምን ብለን ግን ከዛ ሁላ ህይወታችንን ሊያሳጣን ከህይወታችን ሊያስወግደን የሚችል አደጋ አለ። ንብረት በገንዘብ ሊመለስ ይችላል፣ በኢንሹራንስ ሊከፈል ይችላል። ህይወት ግን አለ ማን መልሰው። የኛ ህይወት ሲያልፍ ልጆቻችን አሉ፣ ቤተሰቦቻችን አሉ፣ ወንድም ብዙ ሰው ነው አንድ ሰው ይዞ የሚጠፋውና እዚህ ላይ ጥንቃቄ ቢደረግ ነው። ወደ ቀጣዩ ፊልም እንሂድ።
ተመልካቾቻችን የኢትዮ አውቶሞቲቭ አጋሮችን መልእክት ወደ እናንተ እናደርሳለን። በማስከተል መጀመሪያው አጋራችን የኢኳቶሪያል ቢዝነስ ግሩፕ ነው። ኢኳቶሪያል ቢዝነስ ግሩፕ ለተለያዩ ትላልቅና ቀላል ተሽከርካሪዎች በሙያተኞች በቂ የሆነ የጋራጅ አገልግሎት በመስጠት ላይ ይገኛል። ሌላኛው አጋራችን አርዜዲክስ ኮምፈርት ነው። አርዜዲክስ ኮምፈርት ለአልጋው መጠን የሚሆን አንሶላዎችን እንዲሁም ደግሞ ከላባ የተሰሩ ትራሶችን 100% በጥጥ የተሰሩ ኮምፈርቶችን ለተጠቃሚዎች በመስጠት ላይ ይገኛል። ሌላኛው ደግሞ አጋራችን አባይ ኤሲዲ ቀለም ነው። አባይ ኤሲዲ ቀለም ከአየር ጸባይ ጋር የሚስማማ የተለያዩ የቀለም ምርቶችን ለተጠቃሚዎች በማቅረብ ላይ ይገኛል። የመጨረሻው አጋራችን የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ ምቹ በሆነ መንገድ የራሱንና የሌሎችን ደህንነት በመጠበቅ ያሽከርክሩ ይሎታል። የአጋሮቻችንን መልእክት እንከታተል። መልካም ቆይታ። ደረጃውን የጠበቀና አስተማማኝ የከባድ ተሽከርካሪ ጥገና አገልግሎት የሚፈልጉ ከሆነ የኢኳቶሪያል ቢዝነስ ግሩፕ የተሽከርካሪ ጥገና ማዕከል አለለው። የጥገና ማዕከላችን የሞተርና ጊርቦክስ፣ የተሽከርካሪ አካል፣ የኤሌክትሪክ፣ ሃይድሮሊክና ኑማቲክ ጥገና በዘመናዊ ጥገና ቦታ ልምድና ከፍተኛ ስልጠና ባላቸው ባለሙያዎች በመታገዝ አገልግሎት ይሰጣል። የተደራጀ በተመጣጣኝ ክፍያ አስተማማኝ የጥገና አገልግሎት ከፍተኛ የተሽከርካሪ ቁጥር ላላቸው ድርጅቶች ጭምር አገልግሎቱን ሰጣለን። አድራሻችን ደብረ ዘይት መንገድ ፋፋ ምግብ ፋብሪካ ወይም ሆራይዘን አዲስ ጎማ አክሲዮን ማህበር አጠገብ እንገኛለን። በስልክ ቁጥር 0114 42 4380 በመደወል መረጃ ያገኙ። እንዲሁም የአገልግሎት ቀጠሮን ያስይዙም። ኢኳቶሪያል ቢዝነስ ግሩፕ። እንደ ስኬት ተሰምቶት ከእንቅልፎም ሲነቁ አልጋው ላይ ያለው ኮምፈርት ለስላሳና ምቹ ነበር ማለት ነው። አርዜዲክስ ኮምፈርት ለባለኮከብ ሆቴሎች፣ ለሪዞርቶች፣ ለሆስፒታሎች፣ ለገስት ሃውሶች 100% ከጥጥ የተሰሩ ኮምፈርቶች፣ ዱቬት ከቨሮች፣ አንሶላዎች፣ ምቹና ተስማሚ ላባ ትራሶች በሚያስፈልገው የአልጋ ስፋት ልክ ቀርበዋል። የእንቅልፎን ደስታ ለዛሬ ብቻ ሳይሆን ለነገ ዓላማ ስኬት ብሩህ የሚያደርጉ ናቸው። በተጨማሪ ከጥጥና ከፖሊስተር ጨርቅ ተዋህደው የተሰሩ ጥራታቸው አስተማማኝ በቀላሉ ቤት ውስጥ መታጠብ የሚችሉ ኮምፈርቶች ከፍራሽ ሙቀት ወደ ሰውነት እርጥበት የቤቶን ወይም የቢሮውን ግድግዳ ያበላሸ ተቸግረዋል? አባይ ኤሲድ ቀለምን ይጠቀሙ። አስቸጋሪ የአየር ሁኔታ መቋቋም የሚችል በፍጥነት የመድረቅ ባህሪ ያለው ኬሚካሎችን መቋቋም የሚችል ለኮንክሪትና ለግንባታ ወለሎች በጣም ጥሩ ማጣበቂያ፣ ትንንሽ ክፍተቶችን ዘልቆ የሚሞላ የኮንክሪት አቧራን የሚያስወግድ አባይ ኤሲድ ቀለምን ይጠቀሙ። ሊታጠብ የሚችል መርዛማ ያልሆነ ዝቅተኛ ሽታ ውሃን መቋቋም የሚችል ማራኪ ሻካራ እይታና ረጅም ዕድሜ ባለው በአባይ ኤሲድ ቀለሞች የቤቶን የቢሮን ውጫዊና ውስጣዊ ውበቶች ለዓመታት ያለ እንከን ያሳምሩ። ለውስጥና ለውጭ ግድግዳ የእንጨት፣ የኢፖክሲ፣ የመኪና ቀለምና ውሃ እንዳይዘልቅ የሚከላከል ኬሚካል የአባይ ኤሲድ ቀለም አምራች ጄላራም ኤሲድ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር። አድራሻ ጎፋ ገብርኤል ወረድ ብሎ ቤተ ፋጌ ቤተክርስቲያን ጀርባ። ስልክ 0114 67 12 40 አባይ ኤሲድ ቀለም። ሄሎ፣ እንግዶቹ እየገቡ ነው። ኧረ እባክሽ በቃ መጣ። ሻይ ቡና እያልሻቸው ጠብቂ። ፈጣን መንገድ። የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ በርካቶችን በፍጥነትና በደህንነት ያሰቡበት እንዲደርሱ አድርጓል። ላለፉት ዓመታት ከ60 ሚሊዮን በላይ ተሽከርካሪዎች በፍጥነት መንገድ ተመላልሰዋል። ከጅቡቲ የጫነው ዕቃ በግማሽ ቀን ደርሷል። በካሜራ የተደገፈው ቴክኖሎጂ ክፍያ መንገድ ለደህንነቱና ለፍጥነቱ አጋዥ ነው። በድሬዳዋ ደወሌና የአፍሪካ ትራንስ ሃይዌይ አካል የሆነው የሞጆ ባቱ ፍጥነት መንገድ አድማሱን አስፍተዋል። የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ፣ ደህንነቱ የክብር ስማችን ነው። እኛ ደግሞ ዛሬ በሁለት ቤሪንግ እንዴት በአንድ ደቂቃ ውስጥ ማድረግ እንችላለን የሚለውን አሻሽለንና ሰርተን መጥተናል። እዚህ ጋር የምታዩት ሁለት ፒስተኖች ይሄን እንግዲህ ተመልካቾቻችን ከማህበራዊ ሚዲያ የተገኘ ነው፣ ግን በጣም
ስላስደሰተን ነው ወደዚህ ያመጣ ነው። ማበረታታትም ስላለብን ነው። እስኪ እንየው። ቤሪንጎችን ያደርጋሉ። ለሙከራ 2 ቤሪንግ አዘጋጅተናል። ተከታተሉ ጋይስ። እዚህ ጋር እንደምታዩት መጀመሪያ 2ቱ በደንብ ይታሰራል። እንግዲህ እንደምታዩት አንደኛ ግሪስን በደንብ ነው የሚቆጥብልን። ሁለተኛ ነገር ደግሞ ምንድነው ጊዜ ትልቁ ነገር በአሁን ሰዓት ላይ ዓለም ላይ ጊዜ ነው። ጊዜ መቆጠብ ችለናል። አንድ የሚባክን ግሪስ አይኖረንም። እርግጥ ነው ቤሪንጎቹን ያቸው በደንብ look at this በጣም የሚገርም ነው ተመልካቾቻችን። እንግዲህ ሀገራችን ላይ የፈጠራ ስራ የማበረታታት ነገር እጅጉን የሞተ ነው። አንዱ ለአንዱ ክሬዲት መስጠት የለም። እነዚህ ሰዎች እንግዲህ እኛ ብዙም ጊዜ በዚህ በኢትዮ አውቶሞቲቭ ፕሮግራማችን ላይ ስንናገረው የነበረ ነው። ፈጠራ ስራዎችን ማበረታታት ነው። እንግዲህ ግሪስ እያንዳንዱ ቤሪንግ ላይ ለማስገባት ብዙ ጊዜ ሜካኒኮች እንዴት እንደሚቸገሩ አይተናልና እነዚህ ደግሞ ግሪስ ማጠጫ ነው የሰሩት። በጣም አሪፍ ነገር ነው። በቀላሉ ራሱ እያንዳንዱ ቀዳዳ ላይ የገባ ግሪሱን እንዴት አድርጎ አሳልጦ እንደሚያስገባ ነው ይሄ የሰሩት ማሽን። እነዚህ ሰዎች እንደዚህ አይነት ሰዎች ብናበረታታቸው ብንደግፋቸው ሌሎች ፈጠራ ስራዎችን ማበረታታት ይቻላል። ጊዜን ይቆጥባል እንዳሉት። ሁለተኛ ደግሞ እያንዳንዱ ላይ በትክክል ግሪሱ ወይም ቅባቱ እንዲደርስ ያደርገዋልና ይሄ በጣም እጅግ በጣም የሚበረታታ ነገር ነው። እንዲህ አይነት ፈጠራ በየገራዡ ብዙ ነገሮችን ሮቦቱላ ከዚህ ደብረ ዘይት ሄደን አይተናል። ከዚህ በፊት ሮቦቱላ እስከ መስራት የደረሱ ሰዎች አሉ። እነዚህም በየገራዡ ያሉትን ሰዎች ፈጠራ ስራ የሚሰሩት ሰዎች ማበረታታት ሁልጊዜም በነበረው በዘልማድ ባለው ጉልበት ጊዜ በሚቆጥበው በማይቆጥበው ጉልበትን ጊዜን ገንዘብን የሰዎችን ጤና አደጋ ላይ የሚከቱ አሰራሮችን ቀንሰን እንደዚህ አይነት ማሽኖችን ከውጭ ከማስመጣት ደግሞ የሀገራችን ፈጣሪዎችን ፈጠራ ስራ ሰራተኞችን ደግሞ ክሬዲት ብንሰጥ ብናበረታታቸው። ኢትዮ አውቶሞቲቭ በዚህ አጋጣሚ የፈጠራ ስራ ይሰራሉ። ክልል ላይ በራሳቸው ገጣጥሞ በጣም የሃይስኩል ተማሪዎችን ለመኪና ይሰራሉ። እነሱን ይሄንን ኢትዮ አውቶሞቲቭ መጠቀም የሚፈልጉ ጊዜ በማንኛውም ሰዓት በዚህ በሚታየው ስልክ ቁጥር ይደውሉልን፣ እናበረታታለን። ወደ ቀጣይ እንሂድ። እንግዲህ ተመልካቾቻችን እንዳያችሁት ጋራጅ ውስጥ ነው ይሄ ነገር የተፈጠረው። ጋራጅ ውስጥ እሳት ነው የተያያዘው። መጀመሪያ እሳት እንዳይያያዝ ጥንቃቄዎችን ማድረግ የቅድመ ጥንቃቄዎችን ያስፈልጋል። ሁለተኛ ደግሞ አደጋው ከደረሰው እሳቱ ከነደደ በኋላ ከዚህ በፊት በኒያላ ኢንሹራንስ እንዳያችሁት አንድ ቪኤት ሙሉ ለሙሉ ክፍያ የተከፈለበት እስከሚቃጠል አሽከርካሪው ምንም ማድረግ አልቻለም እና እንዳቀረብ ነው ይሄ ድንጋጤን ማስወገድ ነው። የሰው ልጅ አክሲደንት አደጋ ቢደርስበት በተቻለ መጠን ራሱን ተቆጣጥሮ ድንጋጤን ማስወገድ ነው። አንደኛው ሰውዬ የሚይዘው የሚጨብጠው አይታችኋል። ድንጋጤን በተቻለ መጠን ካልቀነሰን በአደጋ ላይ አደጋ ነው የምንጨምረው። ግን ባለፈው በዚሁ በምልከታ ፕሮግራማችን ላይ ደግሞ መኪና ተቃጥሎ እየነደደ የራስህን ህይወት አድን ውጣ ሲሉት እንኳን ራሱን ከማዳን ይልቅ ማዲያ ቦታ ስለነበር እንዴት አድርጎ ሲያወጣ እንደነበር የባለፈው ሳምንትን አይተናልና ይሄ ሰውዬ የሚይዘው የሚጨብጣቷል። ያኛው ግን ምንድነው ያደረገው? ቀጥታ እሳት አደጋ ማጥፊያው በቅርብ አለ ሄዶ አመጣ። እሳቱን ለማጥፋት ሲታገል ያየነው። ግን ወደ ሀገራችን እንመልሰውና ስንቶች ጋራጅ ናቸው የእሳት አደጋ ማጥፊያ ያላቸው? ስንት መኪናዎች ናቸው የእሳት አደጋ ማጥፊያ ያለው? ራሳችንን እንገምገም። ብዙ ጊዜ አደጋ ሲደርስ ወይም የሰው ህይወት ካለፈ በኋላ አይደለም ይሄ ቢኖር ኖሮ ማለት ያለብን። በተቻለን መጠን የእሳት አደጋ ማጥፊያ በየመኪናዎችን ላይ ቢኖር ለቦሎ ወይም ለከላውዶ እኮ ለምርመራ እየተዋዋስን ኪራይ እየተከራየን የምናስመረምር ሰዎች አለን። ይሄ አግባብ አይደለም። ምክንያቱም የራሳችንን ህይወት ነው የምንታደገው። የራሳችንን ህይወት እስከምንታደግ ድረስ እነዚህ ነገሮች በቦታው ላይ መኖራቸውን በትክክል እንደሚሰሩ ማረጋገጥ። መኪና እሳት ሊነድ ይችላል። ጋራጅ ውስጥ ስንት ጋራጆች ነን? ራሳችንን እንመርምር። የእሳት አደጋ መከላከያ ያለብን እንዲህ በቅርብ አደጋ ሲደርስብን ቶሎ አምጥተን ጋራጆቻችንን ምናድነው። መኪናዎቻችንን ስንሰጥ ጋራጅ ውስጥ ሴፍቲ ያለው ወይ
ለሴፍቲ አመቺ የሆነ ቦታ ነው ወይ ያለው? ይሄንን ችሎታ ላይ ብቻ ነው የምናተኩረውና ቢያንስ የእሳት አደጋ መከላከያ አለው ወይ እሳት አይፈጠርም ወይ ብለን ራሳችንን ደግሞ አሽከርካሪዎችም ይሄንን ትምህርት መውሰድ አለብን ነው። ወደሚቀጥለው ፊልም ልሄድ። ይሄ ነው እንግዲህ የምናየው ያለ እውቀትና በስሜት ወይም ደግሞ በማያውቁ ሰዎች ቅድም ወይም ባለፈው ሳምንት እንዳነሳሁት አሽከርካሪውን ሊመራው የሚችለው መጀመሪያ የመኪና እውቀት ያለው አሽከርካሪው ነው መሆን ያለበት። እዛ ላይ ችግር በሚፈጠር ሰዓት የተሰበሰበ ሰው ስለ መኪና ማሽከርከር እውቀት የሌለው ሰው ነው። እነሱ የሚመሩን ከሆነ በእነሱ የሚመራ ከሆነ አሽከርካሪው አንድ እንደዚህ አይነት ችግር ይደርሳል። ይሄ መኪና ተጎትቶ ነው ወይ ከዚህ በዚሁ በምልከታ ፕሮግራማችን ላይ እንደዚህ አይነት ተመሳሳይ ጭቃ ደርሶበት ጎማው ላይ ጣውላ አስሮ ያን ጭቃ እንዴት እንዳለፈው አይተናል። ሆኖም ግን ይሄ ደግሞ በዚህ ላይ ብዙ ጥፋቶች ነው ያሉበት። ለዚህ እንግዲህ ባለ ንብረት ራሱ ንብረት ከሆነ እንዲያረግም ቅድም ብየዋለሁ። አሽከርካሪው ሌላ ባለ ንብረቱ ሌላ ነው። እኛ ሀገር ይሄ መኪና ከላይ በሚጫን ሰዓት መኪናው እኮ የራሱ የስፖንዳ የምናም የክብደት የጭነት ራሱ ስቴፑን ጠብቆ ንፋስ ቢመጣ እንዳይገለብጠው ተደርጎ ነው የሚሰራው። ክብደት መሸከም እንዲችል ተደርጎ ነው። ይሄ ግን በዘልማድ ከአቅሙ በላይ አቅጣጫውን ባልጠበቀ ሁኔታ ነው እቃ እንዴት እንደጫና አይታችኋል። የሚያሳዝን ነው። እዚህ ላይ ግን የባለ ንብረቱ ብቻ አይደለም የሀገር ንብረትም እየወደመ ነው። ይሄን የሀገሪቷ አንጡራ ሀብት ወይም ኤክስፖርት አድርገን አትሌቶቻችን ባመጡት ዶላር በቡና ኤክስፖርታችን ነው እነዚህ መኪናዎች የሚመጡት። መንግስት ራሱ ተጠያቂነት ማድረግ አለበት። ምክንያቱም ይሄ አይሱዙ ኢን ሚሊየን ነው የሚሸጠው፣ ብዙ ዶላር አውጥቶ ነው የመጣው። ባለቤቱ በኢንሹራንስ ሊከፈለው ይችላል። ግን የሀገር ንብረትስ እንደዚህ ተጭኖ ሲኬድ ይሄ መኪና እንግዲህ ከአንዱ ክልል አንዱ ክልል እስከሚደርስ ድረስ የክብደቱን መጠን ምናምን የሚቆጣጠሩ አካላት አሉ። የት ሄደው ነው? እነሱን የምንጠይቅበት ሁኔታ አለ ወይ? በጣም የተበላሸ በዚህ በመንገድ ስርዓት ላይ የተበላሸ አሰራር ነው ያለን። እዚህ ጋር የሰው ህይወት ያልፋል። የሰው ህይወት ስንል ንብረት ይወድማል። የሀገር ንብረት ነው የሚወድመው። ይሄን የሚቆጣጠር አካል የለም። ይሄ መኪና እንግዲህ ብዙ ጊዜ ባለቤት ቢይዘው ጥሩ ነው። ባንክ ብድሮች ምናምን ተመቻችተው እንደ ውጭው ዓለም ባለ ንብረት ራሱ የሆነ ቢይዝ መኪናን ጥሩ ነው። ለምን? በራሱ ንብረት ላይ እድሜ አያሳጥርም። ይሄን ሰውዬ ምናልባት ያመጣውን ብር ሊመልሰው ይችላል በቢዝነስ ግን ረጅም ዓመት ማቆየት ሲችል ግን ለራሱም ንብረት ይኖረዋል ለሀገርም ይጠቅማልና ነውና ይሄ አንደኛ ከልክ በላይ ነው የተጫነው። ሁለተኛ እንዲህ አይነት ቦታ ከመጣ ቢያንስ የተጫነውን ዕቃ አውርደው መኪናው የሚወጣበት መንገድ ቢመቻች ይቻል ነበር። ሁለተኛ የሚመሩት ምንም የመኪና እውቀት የሌላ ሰዎች ናቸው። መኪናው እየተጎተተ ነው፣ ተጎትቶ ይወጣሉ። ይሄንን አሽከርካሪው ነው ማወቅ ያለበት። አሽከርካሪዎች ብዙ ጊዜ ሁሉም አይደለም መኪና እንሰጣለን በወር እንግዲህ በቀን 1000 ብር አስገባልኝ ልንለው እንችላለን፣ 2000 ብር አስገባልኝ ልንለው እንችላለን። ምናልባት ቴክኖሎጂ ግን ይሄን ያህል ሚሊዮን ብር ገዝተን ጂፒኤስ ስፒድ ሊሚተር ክብደቱን መጠኑ ቁጭ ብለን በሞባይላችን በላፕቶፓችን ጊዜው ቴክኖሎጂ ነው 12000 15000 እኛ የጠቆምናቸው እንኳን ብዙ ሰዎች ገዝተን መኪናው የት ሄደ ነው ምን እየጫነ ነው የት ደረሰ ምን ያህል ነዳጅ እየተጠቀመ ነው የሚለውን ቤታችን በላፕቶፓችን በኮምፒውተራችን በ15000 ብር ባልሞላ ገንዘብ መኪናችንን መቆጣጠር እየቻል ይሄ መኪና እንግዲህ አሁን ባሌስትራ ይሰብራል፣ ብዙ ነገሮች ነው የሚያበላሸው። ይሄ ሹፌር እንደምንም እቃውን ያራግፍና ተመልሶ በሰው ያስጭንና ሊሄድ ይችላል። አሽከርካሪው መቼም በራሱ ንብረት ላይ የሚጨክን ሰው የለም ብዬ ነው። ሁለተኛ ከዛ በኋላ ሰውየው ግን ገራይ ሲገባ ምናልባት ከዚህ ካመጣው 5 ትሪፕ 6 ትሪፕ እጥፍ ገንዘብ ያወጣና ለመኪናው ወጪ እየሸፈነ ይኖራል ማለት ነው። ሌላው ደግሞ እንደ ሀገር ይሄ መኪና በመንግስት ዶላር ተፈቅዶለት ነው የሚመጣው። ረጅም ዓመት ቢያገለግል ሀገራችንን ሴፍ ማድረግ ይቻላል ከውጭ ምንዛሬ። ግን ይሄ መኪና 18 ዓመት 20 ዓመት መቆየት እየተቻለው በ3 ዓመት ወይ በ4 ዓመት ዳሜጅ ይሆናል። መለዋወጫ ለዚህ መኪና ኦልሞስት የአዲስ መኪናን ያህል የመለዋወጫ ወጪዎች ይወጣሉ። ይሄንን በፍጹም የሚመለከታቸው አካል መቆጣጠር ያልቻሉበት ሁኔታ ነው። ወይ አቅም የላቸውም
ወይ ደግሞ በተለያየ ነገር ነው የሚሰሩት። ይሄንን መቆጣጠርም እንደ ሀገርም መቻል አለብን ብለን ነው የምናስበው። እንግዲህ በጣም ያሳዝናል የተፈጠረው ነገር። ይሄ መኪና በቀላሉ ማሻገር ባይጫን ጥሩ ነው። ከተጫነ በኋላ ደግሞ ክብደቱን አውርዶ ማሻገር እየተቻለ መኪናው ተገለበጠ። አሁን እንግዲህ እቃውም ይነሳል፣ ወጪው የዛን ያለው እንደገና መኪናው ይጎዳል። ከዚህ ለማውጣት ሌላ ነገሮች ነው የምንከተለውና ጥንቃቄ ቢደረግ ነው። ክቡራን ተመልካቾቻችን የኢትዮ አውቶሞቲቭ ተከታታዮች የምትሰጡን መልእክት ስቲል አሁንም እየደረሰን ነው። እጅግ በጣም ነው የምናመሰግነው። ቴክስቶቻችሁ እየደረሱን ነው፣ እያበረታታችሁን ነው። ፊልሞችም እየላካችሁልን የተለያየ ለዚህ ለምልከታ የሚሆን እጅግ በጣም እናመሰግናለን። ለኢትዮ አውቶሞቲቭ ተከታታዮች ለአሻም አድናቂዎች በጣም እናመሰግናለን። እንግዲህ የዛሬ የምልከታ ፕሮግራማችን በዚሁ ይቋጭና በቀጣይ ግን የተለያዩ ፕሮግራሞች እናንተን የሚያዝናኑ አውቶሞቲቭን ቴክኖሎጂውን አጠር እያደረግን ባለን ሰዓት የመዝናኛ ሁሉ አድርገናል። ኢትዮ አውቶሞቲቭን አውቶሞቲቭ ነክ ነገሮች እያደረግን በተለይ የመኪና ሪቪው ምንሰራበት ደግሞ በጣም ተወዷል። ብዙ ሰዎች ተወዷል። አሁን በቀጣይ እሱን ነው የምናስተላልፍላችሁ። ከኛ ጋራ ቆዩ። እንግዲህ ስፖንሰሮቻችንም እጅግ በጣም እናመሰግናለን ከኛ ጋራ ስለሆኑ። አሁን ደግሞ እንግዲህ ይሄንን ያማረ ቦታ እዚህ እንግዲህ የመኪና ዋናው እግሩ ነው የሚሸከመው፣ ቸርኬው ነው፣ ጎማው ነው። በዚህ ባማረ ሁኔታ በተወደደ ቤት ደግሞ ይሄን ነገር አመቻችተውልን ጋብዘውን እዚህ እንድንሰራ በጥሩ ሁኔታ ብዙ ፋሲሊቲዎች ጠብቀው ያቆዩንን ሰፋ ጎማንና ሰራተኞቹን እጅግ በጣም ነው የምናመሰግነው። እዚህ 5ኛ ፖሊስ ጣቢያ አካባቢ ነው። እኛም ካሜራማኖቻችን በጣም ወደውታል። እንግዲህ በቀጣይም 1-2 ፕሮግራሞችን የዚህ የምንሰራ ይሆናል። ተመልካቾቻችንም እንደወደዳችሁ ቴክስት እያደረጋችሁልን ነው። ከኛ ጋር ስለሆናችሁ እጅግ በጣም እናመሰግናለን። የቀጣይ ፕሮግራማችን የኢትዮ ፕሮግራሞች ይቀጥላሉ። ከኛ ጋር ቆዩ። ለአሁን ለዚህ ፕሮግራም ግን በቀጣይ የሚሆኑ ቪዲዮዎችን እናንተ ላኩልን። እኔ በዚህ አበቃው። እናመሰግናለን።